መስገን በሩዬ እንግዲህ ሰላም ሆናለች ማለት ነው። መጀመሪያ ላይ ግን ደንግጬ ነበረ ማለት ናሆምን አደራ ስትል በእውነት በጣም ትሞታለች ብዬ ነበረ። አይ እኔ ማልቀስ ከእነሱ ጋር አብሬ ማልቀስ ምን የሚሉት ነው? አሁን በእውነቱም በፊልሙም አልቅሼ ግን እችለዋለሁ። የምሬን እኮ ነው። አስለቀሰችኝ በእውነት ጽናትማ ረበረበችውን በኋላ የኔ የዋ ናሆሜ እንደው አሳቀኝም አሳዘነኝም ዛሬ የኔ እንደምቀመማችሁ ስጦታ አለ። ወይኔ የተጨነቀን ሰው ግን እኮ የሚያወራውን ራሱ አያውቀውም። እናንተ የምሬን እኮ ነው። በቃ የኔ እንደምቀመማችሁ ስጧት አለ ምስኪን። የሚይዘው የሚጨብጠው ጠፋበት። የእውነት ጽናት የሁሉም ደም ደግሞ እዛ ጋር ተመሳሳይ ያለ መሆኑ አይገርማችሁ? ግን ደግሞ በመጨረሻም ያው የቅዱሴ ደም ከእሷ ጋር ተመሳሳይ ስለሆነ ቅዱስ ሰጠ። ግን መጀመሪያ ላይ አንቆ ሊገለው ነበረ በጣኑ ምክንያት እኔ ብዬ የለ። ግን እንኳንም ጽናት ላይ ያላመጡት ተመስገን። የእውነት ጽናት ላይ ያመጡታል ብዬ ነበር ይሄንን ነገር ጭሱን እሷን እጅ ያስቀመጠችው ብሎ እሷ ላይ ደግሞ ከኪራ ጋር ድጋሚ ትጣላለች ብዬ እያሰብኩ ነበር። የእውነት ግን ደግሞ ቅዱስ እንግዲህ ዶክተሯ ክብሮምን ጠርታ ነገረችው። ከዛም ሐኪሟ ምንድን ነው ያለችው ሲላል ዶክተሯ ያለችው ጭስ መራዊት እንደዚህ የሆነችው ጭስ ታዲያ ትናንትናው ጭስ እስካሁን አለና ቀለል አድርጎት ነበረ ማለት ነው ናሆሜ። ከዛም እጣኑ ሲል እጣኑ ያስቀመጥኩት ነው አለንትና ቅዱስ አንተ አለነታ ነዛ እንቀረገው። ከዛ ኪራ ገፍትሮ ወደዛ ወረወረው ናሆሜ ማለት ነው። ብቻ የእውነት አብሬ አልቅሻለሁ ብላችሁ ታምኑኛላችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁልኝ? እኔ ያለው አልሐምዱሊላህ። እንግዲህ መሩዬ የእውነት ጭብጥ ኩርምት ሲሉ ውጭ ያሉት ሰዎች በቃ እቺ ልጅ የሆነ ነገር ይሆናለች እያልኩኝ የምር እስከማያት ድረስ ጨንቆኝ ነበረ። ግን ዶክተሯ መጣችና ሁላችሁም ገብታችሁ እንዳትጨናንቋት በተራ ገብታችሁ አንዳንድ ሰው እያዩ ናችሁ እይዋት አሁን ደህና ናት ምንም አትልም አለች። ከዛም ናሆሜ ገባ። ናሆሜ አስጨነቅኩ አለ። እኔ አልተጨነቅኩም ምንም ያወራውን እኮ አቆም በድንጋጤ ብዛት ማለት ነው። ከዛም እንግዲህ ደህና ነኝ ብሎ በቃ ረፊ አንቺ ብሎ ጥሏት ወጣ። ከዛም ሰኒና ጽናት ገብተው አወሯት። እነሱ ሁለቱም ያለቅሳሉ። ጽናትም ምስኪን አሳዘኑኝ። የእውነት እኔ አብሬ ማልቀሻ ያትሉኝ እንዴ? የእውነት አልቅሻለሁ ማለት በተለይ ጽናት እንደዚህ እንባዋ ሲረግፍ እኔም እንደው ዝም ብዬ ማልቀሴ አጂብ እኮ ጉድ። ለማንኛውም እንግዲህ ደህና ነበረች። ግን ደግሞ እኔ ይጨንቀኛል፣ በጣም እየጨነቀኝ ነው። የጨነቃት ምን እንደው ታውቃላችሁ? እንትኑ ነው ይሄ እጣኑ። እኔ ብያለሁ የልብ ኬዝ ያለባቸው እንደዚህ ሳይነስ ያለባቸው ሰዎች ሽቶም ሆነ እጣን ምናምን ነገር አይፈቀድላቸውም በርቀት ካልሆነ በስተቀር ወይ እነሱ ሳይኖሩ እንደዛ ነው እንጂ አይሆንም። የሚሸት ነገር አይወድላቸውም ማለት ነው። ያኔ ቅዱስ ቡናውን እየጠጣ እሷ እየተወራጨች ነበር። እሱ ደግሞ ምንም ቼክ አላረጋትም። የዛ ሰዓት እንግዲህ ጣኑ አባባሰባት። ገብቷችኋል? ጭሱ ደግሞ በኃይለኛ እየጨሰ ነበር፣ የከሰል ጭስ። እንግዲህ እሱ ነው አለች ዶክተሯ። አሁን ትንሽ ቆየችና ቢሮ ጠራቻቸውና ኪራንና ናሆሜን ዶክተሯ ምንድን ነው ስትል መራዊት አልዋሻችሁም ደህና አይደለችም፣ ግን ደም ያስፈልጋታል። ደሙ ካልተገኘ ከባድ ችግር ይፈጠራል። ስለዚህ ደም እየፈልጉ ተመሳሳይ ደም ካላችሁ። ወይኔ እኔ ደም መስጠት አልችልም፣ የኔም ደም አይመሳሰልም። ሁለቱም እየተያዩ ማለት ነው። ከዛም ደም ጠፋ። እንትና ደግሞ ተናዶ ሄዶ ነበረ። ቅዱስ የለም ያሉት ክብሮም፣ ኪራ፣ ጽናትና ሰኒ ብቻ ናቸው። ናሆም የሆነው ቢዘለል ቢጠፋ ማለት ነው። ከዛም እንግዲህ የኔ እንደምቀመማችሁ ስጠዋለ። ወይኔ ሳቅ አሳዘነኝም አስቆኛለም ዛሬ የእውነት ምስኪን የሚውለውን የሚይዘውን ጨበጠ ጠፋበት እኮ። በቃ የኔ እንደምቀመማችሁ ስጡ መራዊት ከምትሞት እኔ ልሞት እያለ ምስኪን ነበር። ከዛ እንግዲህ አሁን ግን እንደ ተረት እያደረጉ እየሳቁበት ነው ማለት ነው።
ደሜን ቀምሜ ልስጥ እኮ ብሏል አለኝ ሰኒ። ሰኒ የያዘችው ነገር መቼም አይ ጽናሁም እንግዲህ ሰኒ አፍ ገብቷል። አሁን ደሜን ቀምሜ እሰጣታለሁ አለ። ከዛም ክብሮም ተመለሰ። ቅዱስ ግን ለምን እንደ የሆነ ነገር ሆኗል፣ ቤተሰቦችን እንኳን መቅበር አልቻልኩም ይላል። እኔ ምን እንዳደረገ ግን አላውቅም። እኔ ምን ጉድ ነኝ? የተጠጋሁትን ሰው ሁሉ መከራዬን ይዤ ነው እነሱ ጋር የሚሄደው። የበፊቱ ጸጸት ሳያንሰኝ ደግሞ እንደገና ሌላ ጸጸት ጨመርኩኝ ላይ እያለ ብቻውን እያወራ እየተገዘ ነበር እውነት። ከዛም ክብሮም አገኘውና አወራው። ብቻ ግን እንዴት ነች አሁን ስለው አልዋሽህም መራዊት በጣም ታማለች እና አሟታል። ኧረ እባክህ ሲለው አዎ ምን ነው ሲለው ደም ያስፈልጋታል፣ ተመሳሳይ ደግሞ ጠፋ ሲለው ወይኔ የኔ ደም እኮ ለሁሉም ሰው ይሆናል፣ ለሁሉም ሰው መስጠት እችላለሁ አለ። ኧረ እባክህ አዎ። ከዛ ደግሞ ዞር አለና ሀሳቡን ቅይር አደረገ። አይ ለነገሩ የኔ ደም ገዳይ ነው ለማንም አይሆንም አለና ዘሎ ሄደ። ከዛ በኋላ መንገድ ላይ ክብሮም ያዘውና ቆይ ምን እያልክ ነው? እና ልጅቷ ትሙት ያንተ ደም ተመሳሳይ የሆነ? አዎ አልሰጥም አልኩ አልሰጥም፣ የኔ ደም ገዳይ ነው ሲል በቃ እንግዲያውስ አንተ በህጣኑ ሳይሆን የገደልካት አሁን ነው የገደልካት፣ መራዊትን የገደልከው አሁን ነው አለው ክብሮም። ኧረ አልና ራሱን ያዘ። ከዛም ወደ ሆስፒታል ሄደ፣ ደም ሰጣት። ደህና ሆና ወደ ቤቷ ተመለሰች። መራዊት እንግዲህ ወይኔ ምስኪን እንቅልፍ ተባለ አልተኝም እኮ ደካክሟቸዋል ሁሉም። ጽናትና ኪራም እንግዲህ ስሞትልህ እንዳትይኝ አላልኩሽም ወይ? ሞት የሚባለውን ነገር እኔ እንደ ጦር ነው የምፈራው፣ እናቴን አሳጥቶኛል። ስለዚህ ስሞትልህ ብለሽ ሁለተኛ እንዳትይኝ እያለ እንግዲህ እየለመናት ይገኛል ማለት ነው። ኪራ ሲሞትልህ የሚባል ቃል እኔም አልወደውም በነገራችን ላይ። የፈለገ ያንን ሰው መወደው ስሞትልህ አልልም። ከባድ ነው።